አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 12 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረውም የጌታ ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ቅድም እዚህ ቦታ ላይ አንድ ወንድማችን ምንድን ነው ያለው? አባቴ ታሞ ሆሳና ተኝቷል። ከጉባኤ ውስጥ ተነሳ አልከኝና ውሃ ሰጠ፣ እንካ ይህን ውሃ ይዘህ ቶሎ ድረስ። እኔ ግን እስከዛ ጸልያለሁ፣ አባቴ ሆሳና ይፈወሳል። አዲስ አበባ ጉባኤ አንተ ውሃ አንስተህ እንካ ብለኸኝ ያንተን ንግግር ብቻ ሰምቼ ያንን ውሃ ይዤ ከአዲስ አበባ ሆሳና ሄድኩ። ይሄ ለአሕዛቦች አይገባም። ስለ እግዚአብሔር ስራ ለማያውቀው ሰው ይሄ አይገባውም። ስንት ውሃ አለ ሆሳና ላይ? ይሄ የሞቀ ውሃ ይዞ ወደ ሆሳና ምን አስኬደኝ? ወይዛ ሆሳና ሄጄ አንድ እገዛለሁ አይደለም ያለው። አንተ ያልከኝ ይህ ውሃ ይዤ ንግግርን ብቻ አምኜ 4 ዓመት ታሞ ያለው አባቴን ካንሰር 1 ዓመት ከ7 ወር ቁጭ ያለው አባቴን ጌታ ያደርጋል። ይሄን ተማምኖ ከአዲስ አበባ ከተማ ሆሳና መሄድ ለስጋ ሰው አይገባው፣ ለእኛ ግን ይገባናል። እስቲ አሜን። አሁን በዚህ ጉባኤ ውስጥ እንዲህ ሊሆን ነው። እንግዲህ ወንድማችን ተመችቶኛል። እኔ ማኦ ጌታ ነው። ሌሎች ወንበር ሲያገኙ ብዙ ያደርጋለሁ። እኔ ትዳር አለኝ፣ ልጆች አሉኝ። የምኖረው አዲስ አበባ ነው። ተከራይቼ ነው የምኖረው። ተቀጣሪ ነኝ። ግን ጌታ ሆይ አንተ ያልከኝ ይበቃኛል ብዬ ቁጭ ብያለሁ። እዚህ ቤት መጣሁ፣ ጸለይክልኝ። ለአንተ ጌታ ቤት ወደ እጅ ያስገባል አልከኝ። በአንድ መንግስት መስሪያ ቤት የሚሰራ ቢሮ የሚሰራ ሰው በልቶ ካደረ መቼ አነሰ? ልጆቹን ካስተማሪ መቼ አነሰ? ደግሞ ከዛ በላይ ማን ደግሞ ተስፋ አድርጎ ያውቃል? ተስፋ አድርጎ ያናቅም። ጌታ ግን ምን አለው? በድንቅና በታምራት አራካ አይደለም አዲስ አበባ ላይ ቤት አለው። እንደ ተናገረኝ አዲስ አበባ ላይ የሆነ ገጠር አይደለም፣ ቦሌ ላይ በልጅ ከፍ አድርግልኝ፣ እጅ ከፍ አድርግልኝ። እኔ ነው የማውቀው። እስቲ አሜን አሜን። እንዲህ ይሆናል። አሜን። ትላንትና ከዚህ በፊትም በ1000 ብር 7 ቤተሰብ ስናስተዳደር የመጣ ሰዎች ነን። በድንቅና ታምራት ያመጣን እግዚአብሔር ዛሬም ያኖራቸዋል። አሜን። እስቲ እግዚአብሔር ያኖረኛል፣ እግዚአብሔር ያኖረኛል፣ እግዚአብሔር ያሻግረኛል፣ እግዚአብሔር ያሻግረኛል። በጌታ ድገሙና እግዚአብሔር ያኖረኛል፣ እግዚአብሔር ያኖረኛል። እስቲ አሜን አሜን። ከእናንተ ውስጥ አንዳንዶቻችሁ ለ1 ዓመት ስራ አልነበረም፣ ለ2 ዓመት ስራ አልነበረም፣ ለ3 ዓመት ስራ አልነበረም። ግን ሁሌ ቁርስ የበላችሁ ነው፣ ምሳ የበላችሁ ነው፣ እራት የበላችሁ ነው፣ ቤት ኪራይ እየከፈላችሁ ነው። እንደው አምሮባችኋል፣ እንደው አምሮብሻል። ኢየሱስ ጌታ ነው። ገና ያምርባችኋል። አሜን። ገና ያምርብሻል። አሜን። አረ ገና ይገባሻል። አረ ገና ይገባሃል። ሃሌሉያ። አሁን ደግሞ ዛሬ ጸልያለሁ። እስከ ዛሬ ድረስ በድንቅና በታምራት አምጥቷል። ከነገ ጀምሮ በህይወት በሌሎች ሰዎች የማይደገም ነገር ባንተ ይጀመራል። አሜን። በሌሎች ሰዎች የማይደገም ነገር በቤትሽ ይጀምራል። አሜን። እስኪ ከነገ ሰኞ ጀምሮ በኢየሱስ ስም በሌሎች ሰዎች የማይደገም ነገር በኔ ህይወት ይሆናል። አመሰግናለሁ። እስቲ አሜን አሜን። እስቲ አሜን አሜን። በዚች ቀን እዛም ያላችሁ ስሙኝ፣ እዛም ያላችሁ ስሙኝ።
አንተ ራስህ ስመኝ፣ አንቺም ስመኝ። ጉባኤ ብዙ ነው፣ እኔ አንድ ሰው ነኝ። ሰዓቱ አጭር ነው፣ ግን ሰምቻለሁ። ለጉባኤ ሁሉ ግልጽ እንዲሆን ወደ ላይ ከፍ ብዬ ልናገር፣ ምሰሶ ላይ ቆሜ ልናገር። እንዲህ ይሆናል። ሕያው ጌታ ነው የምላችሁ፣ አንድ ወር ሳይሞላ እጅ ባፍ ያስጭናችኋል። አሜን። አንድ ወር ሳይሞላ እጅ ባፍ ያስጭናችኋል። አሜን። የተያዘው ይለቀቃል። አሜን። ያልተፈረመው ይፈረማል። አሜን። ዶክመንት ሞገስ ያገኛል። አሜን። ፓስፖርት ሞገስ ያገኛል። አሜን። አንተ ሞገስ ታገኛለህ። አሜን። ተናግረህ ትሰማለህ። አሜን። ሮጠ ታሸንፋለህ። አሜን። የዘራው ይበቅልሃል። አሜን። የቆፈርከው ይመነጫል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። ቁጭ በል እስቲ ያነ ይሆናል። ይሆናል። በጌታ ድገሙና ይሳካልኛል። ይሳካልኛል። እኛ ቤት ያለው ይሄ ነው። ሟርት የለም፣ ፍርሃት መንፈስ የለንም። ለዚህ ጉባኤ እንዲህ ልበላችሁ፣ ከዛሬ ጀምሮ በኢየሱስም ይሆንልሃል። አሜን። ከዛሬ ጀምሮ በኢየሱስም አዋጅ ይገለበጣል። አሜን። በኢየሱስም የፈራው አይወርስም። አሜን። ቋንቋቸው ይደባለቃል። አሜን። አንተ ግን ታመልጣለህ። አሜን። እንደው ታስመልጣለህ። አሜን። እንደው ታስመልጫለሽ። አሜን። ቤተሰቦችን ታስመልጫለሽ። አሜን። ከሞት ታስመልጫለሽ። አሜን። ከአውሬ ታስመልጣለህ። አሜን። ይሄ ጉዳይ በሕይወት ይሆናል። አሜን። ውተነ በድንቅና በታምራት ታምናላችሁ? በትንቢት ታምናላችሁ? ደገፍ ብላችሁ ኢየሱስ በሉ። ኢየሱስ አንድ፣ ኢየሱስ ሁለት፣ ኢየሱስ የመጨረሻ ኢየሱስ። በዚህ ስም ነው የማገለግላችሁ። አሜን። ዛሬ ማታ ምልኮ ይመለሳል። አሜን። አሹ በዛንደ አሹ እስቲ አሜን። እግዚአብሔር ባዘጋጀኝ አጋጣሚ ከኢትዮጵያ ውጪ በተለይ አሜሪካ ሄጄ ስቴቶችን አላስታውስም። አንድ ሳውዝ አፍሪካ አስታውሳለሁ፣ አንድ ካናዳ አስታውሳለሁ። ማሚ አይቼ የሆነ ከተማ ላይ በጣም ሀብታም የሚባሉ ሰዎች ጎልፍ ሲጫወቱ አየሁ። እኔ ሀብታም ሰዎች በጣም ለፍቶ ጠንካራ ጎበዝ ሰራተኛ የመሰለኝ በዋና ስራ ሰዓት ይጫወታሉ። ታዲያ መቼ ሰርተውን ሀብታም የሆኑት? በቃ ዝም ብሎ እንደ ሕፃን ይጫወታሉ። አሁን ጎልፍ የሚገባው የማይገባው ሰው አለ። ለብሎ ይሁን ብቻ ዝም ብሎ ይጫወታሉ። ታኛው ይጫወታሉ፣ ማክታው ይጫወታሉ። እንደሱ ግን እንጆ ያደረጉ ነው። ላካ ስኬት የልፋትና የድካም ውጤት ብቻ አይደለም። ለፍቶ ሀብታም ቢሆን ኖሮ ኢትዮጵያዊ ሁሉ ሀብታም በሆነ። ብቸኛ ልበል በዓለም ደረጃ በማየ ቦታ ሁሉ ትንሹ ትልቁ ሴት ወንድ ይለፋል እንጂ ፍሬ የሌለው ድካም ይደክማል። ሴት የወንድን ስራ ይሰራል፣ ወንድ የሴትን ይሰራል፣ ደርቦ ይሰራል፣ 24 ሰዓት ይሰራል። ግን ኑሮ ሁሉ እንደ ጉራጌኛ ጭፈራ በየዓመት እዛው ሆኗል፣ እዚች ሆኗል። ከእናንተ ብዙዎቻችሁ እድሜያችሁ ትልቅ ስራችሁ ትንሽ ሆኗል። እየለፋችሁ ነው ያልተመቻችሁ፣ እየደከማችሁ ነው ያልተሳካላችሁ። ያዕቆብ 20 ዓመት ለፋው አለ። ባለኝ ጉልበት ሁሉ አባታችሁን አገለገልኩ፣ አባታችሁ ግን ሸወደኝ፣ አታለለኝ፣ ደሞዘን ቀያየረብኝ። እግዚአብሔር ግን ይላል ከታችሁ ወርደ ስናይ የአባታችሁን በጎች ነስቶ ለኔ ሰጠኝ ነው ያለው። ኢየሱስ ጌታ ነው። ዛሬ ማታ የምስራች 20 ዓመት ለፍተህ ያላገኘው ነገር በ3 ወር ወደ እጅ ይገባል። አሜን። 20 ዓመት ሰርተህ ያላገኘው ነገር በ2 ወር ወደ እጅ ይገባል። አሜን። ሌሎች የ25 ዓመት ስራ ሰርቶ ያልደረሱም ቦታ አንተ በ1 ወር ትደርሳለህ። አሜን። ትደርሻለሽ። ቁጭ ብሎ ሳንደ ከእናንተ ብዙዎቻችሁን የእንትና ዘር መሆን አልጠቀመም፣ እዛ ጋር መሆን አልጠቀመም፣ ሮያል ፋሚሊ አልጠቀመም፣ አባቱ እንትና አልጠቀመም፣ እንትና እናቱ አልጠቀመም፣ ወንድሙ እዛ ቦታ እሱም አልጠቀመም። ከዛሬ ማታ ጀምሮ ግን ሰማይ ስላንተ ይከፈታል። አሜን። ሰማይ ስላንቺ ግን ይከፈታል። አሜን። ሰማይ ስላንተ ይከፈታል። አሜን። ኢየሱስ ጌታ ነው። አሜን። ውተነ ከእናንተ ለብዙዎቻችሁ እስከ ዛሬ ምንም አልተሳካም አይደለም? ከነገ ሰኞ ጀምሮ ሁሉ ይሳካል። የገጠሩ ይሳካል፣ የከተማ ይሳካል፣
የቤቱ ይሳካል፣ የውጩ ይሳካል፣ ሰርተ ይሳካል፣ አግብተ ይሳካል፣ አገልግለ ይሳካል፣ ገበሬው ላይ ይሳካል፣ በኢየሱስም ይሳካል። በፊት የተከፈተ በር ሰጥቻለሁ። ማንም ሊዘጋው አይችልም። ማንም ሊዘጋው አይችልም። ሟርተኛ አይዘጋም፣ ደጋሚ አይዘጋም፣ አፍ ያለው አይዘጋም፣ እንትናም አይዘጋም። የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ በዙፋን የተቀመጠው ነገር ሁሉ አዲስ ያደርጋል። አረ አዲስ ይሆናል። አረ አዲስ ይሆናል። አረ አዲስ ይሆናል። እዛኔ አዲስ በዛንዴ አዲስ ቁጭ በዛንዴ እኔ አሁን የማወራው ለሁሉ አይገባም። ቅድም ብያለሁ፣ ለስጋ ሰው አይገባም፣ በአስረዳ አይገባም፣ ጌታ እንዲህ ነው አይገባም፣ ትንቢት እንዲህ ነው አይገባም። ላንተ ግን ይገባል። ላንተ ግን እናገራለሁ። እግዚአብሔር የማውጫን በር ያዘጋጃል። እግዚአብሔር የማውጫን በር ያዘጋጃል። አረ ያሻግራችኋል፣ አረ ያድናችኋል፣ አረ ይፈውሳችኋል፣ አረ ይጎበኛችኋል፣ አረ ያድናችኋል። የፈራኸው አይወርስም። እሰ የፈራው አይወርሰኝም። የፈራሁት አይወርሰኝም። ቁጭ ብለህ አንዴ ለምሰማ ሰው ይናገራለሁ። እኔም ሰምቻለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ሁለት እጆቻችሁ ዘርጉ በደንብ በጌታ በደንብ ዘርግ። እንዲህ እንዳታረጊ እስከሚበቃ ዘርግ በደንብ ዘርጋ በደንብ ጨዋ ሰው እንዳትሆኝ እባክሽ። ዘርግ እጅሽን በደንብ። እኔ ዛሬ ጸልያለሁ። ከዛሬ ማታ ጀምሮ ወደ ቀኝ እጅን ትበዛለህ፣ ወደ ግራን ትበዛለህ። ያንን ትወርሳለህ፣ ያንን ትወርሻለሽ። አረ ትወርሳለህ። ራሱን ለቆ ይደፋል። አረ ትወርሳለህ፣ አረ ትወርሻለሽ፣ አረ ትወርሳላችሁ። እስቲ እወርሳለሁ በሰንደ እወርሳለሁ። ቁጭ በል እስቲ እወርሳለሁ። አሜን። እኔ ደካማ ጴንጤ አይታየኝ፣ ፈሪ ጴንጤ አይታየኝ። እንዲህ ይሆናል። ከዛሬ ማታ ጀምሮ ኮቴያችሁ የከበደ ይሆናል። እግራችሁ የከበደ ይሆናል። መቋቋም አይችልም። መቋቋም አይችልም። በኢየሱስም አይችልም። እስቲ አይሆንም። በሰንደ አይሆንም። ውጣኔ ላፍራኒያኮስ ሪሲቭ ኢት ፓፓ በጌታ ተደግፋችሁ ሁለት እግራችሁ ከፍ አድርጉልኝ። በጌታ ሴትን ወንድም ከፍ አድርግ። ግድ የለሽ ሁለት እግሮቻችሁ ከፍ አድርጉልኝ። ዛሬ እንዲህ ነው የሚለው ለእግሪ መጸለይ እፈልጋለሁ። ከዛሬ በኋላ ባዶ ቦታ አትመላለሽም። ባዶ ቦታ አትመላለሽም። ትገቢያለሽ፣ ትወርሻለሽ። ትገባለሽ፣ ትወርሳለህ። የገባችሁ ትወርሳላችሁ። እስኪ እገባለሁ፣ እወርሳለሁ። በኢየሱስ ትገቢ፣ ትወርሻለሽ። አረ ትወርሳላችሁ። ምልክት ይሆናል። በእርግጥ አሁን ከመጣብህ ከዚህ ነገር አሁን የመጣው ነገር የሰራዊት ጌታ እግዚአብሔር በድንቅና በታምራት ያወጣል። ግን ከዚህ ወር በኋላ በህይወት ዘመን ማንም አይቋቋምም። በህይወት ዘመን ማንም አይቋቋምም። እስቲ አንተ ማንም አይቋቋመኝም። ማንም አይቋቋመኝም። ማንም አይቋቋመኝም። ማንም አይቋቋመኝም። እሰይ እሰይ እሰይ። ቁጭ በል እስኪ። ካየህ ነው የምገባው፣ ከሰማኝ ነው የምሳካልህ፣ ካስታወስክ ይገባል። ይሄ ቀን ያዙልኝ። ከነገ ሰኞ ጀምሮ ከዚህ ግቢ ከወጣችሁ በኋላ ከነገ ሰኞ ጀምሮ ዝም እንዳትል። እስቲ ዝም ብለህ አንድ ከሶስት ቀን በኋላ ስለ ወንድም ቼክ አድርግ። ስታየው የወንድም ጉዳይ ያማረ ይሆናል። አሜን። ስለ አባት ቼክ አድርግ፣ ጤናው ይመለሳል። አሜን። የኢዳ ጉዳይ ቼክ አድርግ፣ ወይ ይሰረዛል ወይ ይከፈላል። አሜን። ይሆንልሃል። አሜን። እስከዚህ ማታ ይሳካላችኋል። አሜን። እስኪ ከዚህ ቀን ጀምሮ ከዚህ ቀን ጀምሮ በኢየሱስ ስም ይሆንልኛል፣ ይሳካልኛል። በህይወቴ ምርጥ ቀን፣ ቆንጆ ቀን፣ ጥሩ ቀን፣ ይሄ ቀን ይሆናል። በኢየሱስ ስም ይሆናል። አሜን። ቁጭ በል እስኪ። ኢየሱስ ጌታ ነው። አሜን። እስኪ አንድ እጃችሁ እንዲያርጉ አርጉልኝ። እንዲህ ይሆናል። አሜን። ከሶስት ቀን ጀምሮ እንዲህ ይሆናል። ደርቆ ያለው ያንተ ተስፋ፣ አሜን። የተበታተነው ያንተ ተስፋ፣ እዛም የቀረው
ተስፋችሁ ይሰበሰባል። ትንቢታችሁ ይገጣጠማሉ። አሁን ይገናኛሉ። ያም ይፈጸማል። አረ ሆኖ ታገኛለህ። አረ አልቆ ታገኛለህ። አረ ሆኖ ታገኛለሽ። እስቲ አንዴ ሆኖ አገኛለሁ፣ አልቆ አገኛለሁ። በኢየሱስም ሆኖ ታገኛለህ። በድንገት ስትያ ተፈርሞልሃል፣ ተፈቅዶልሃል፣ ተደርጎልሃል። እስቲ ዘንድሮማ ይሳካልኛል፣ በዚህ ዓመትማ ይሳካልኛል፣ በዚህ ወርማ ይሳካልኛል፣ በዚህኛው ዙርማ ይሳካልኛል። ሃሌሉያ። ስለ ባለፈው አያገባኝም፣ ስለ አምና አያገባኝም፣ ያም አያገባኝም። አሁን ግን ያገባኛል። ከነገ ሰኞ ጀምሮ ድል በህይወት ይሆናል። አሜን። ስኬቱ ያንተ ይሆናል። አሜን። ድሉ ያንተ ይሆናል። አሜን። አዋጅ ይገለበጣል። በኢየሱስም ሆነላችሁ። ሪሲቭ ውተረ እልልታ፣ ጭብጨባ፣ ፉጨት ለጌታ ክብር። እሰይ። እስቲ አሜን፣ አሜን። እጃችሁ ከፍ አድርጉልኝ። እስቲ ከዛሬ ጀምሮ በእኛ ዘር ማንዘር በኢየሱስ ስም የገንዘብ ድሃ፣ የጤና ድሃ፣ የማህፀን ድሃ አይኖርም። ዛሬ በሲ በኢየሱስ ስም በሲ እኔ እቀባለሁ። ከእኛ ዘር ማንዘር የመጀመሪያ ሀብታም፣ የተሳካ ሰው፣ የተቀባ ሰው እኔ ይሆናለሁ። አንተ ትሆናለህ፣ አንቺ ትሆኛለሽ፣ አንተ ትነሳለህ። ኢየሱስ ጌታ ነው። ውተነ አሜን አትልማ። አሜን። ሁለት እጅ ከፍ አድርግልኝ። አባትን የበላ አንተን አይበላም። ወንድሞች የበላ አንተን አይበላም። እንትና የበላ አንተን አይበላም። እስቲ ሌሎችን የበላ እኔን አይበላኝም። እኔ በዚህ ጉባኤ ልንገራችሁ፣ ዝናብ እንደሚዘንብ በርካታ ሰዎች ላይ ባህር ሲዘንብ እያየሁ ነኝ። ዛሬ ማታ እንዲህ ይሆናል። እስከ ዛሬ በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ አንተ ግን ትገባለህ። በቃል ትገባለህ፣ በትንቢት ትገባለህ፣ በተስፋ ትገባለህ። ብቻ ትወጣለህ፣ ህዝብ ትሆናለህ፣ ባሏ ትወጣለህ፣ ባለጸጋ ትሆናለህ። ኢየሱስ ጌታ ነው። ውተረ ድጋሚ ለጌታ ክብር ጨባችሁን ባካችሁ። እስቲ አሜን፣ አሜን። አሁን ሁላችሁ ምንም ቀልድ አያስፈልግም። ጊዜው አስቸጋሪ ነው። ዘመን አስቸጋሪ ነው። በእኛ ቲቪ አይታችሁ ከሆነ ማስታወቂያ አይታችሁ ከሆነ ትመጣለህ፣ እጸልያለሁ፣ ይሳካልሃል ያልኩ እኔ ነኝ። አሁን የዋ ጴንጤ እንዳትሆን፣ እንደዚህ እንዳትሆኑ። የእኛ ጌታ አባሻ አይደለም። እንደዚህ እንዳትሆኝ። ኢየሱስ ጌታ ነው። በእጆቻችሁ እንዳትይዙኝ፣ ግን በሐሳባችሁ እንዲህ ከያዛችሁኝ፣ በደንብ ከያዛችሁኝ፣ በጣም ካስቸገራችሁኝ፣ በደንብ ከጸለይኩ 3 ቀን ሳይሞላ ሕያው ጌታ ነው የምላችሁ ወደ ማንም እጅ አልገባም። ትልቁ ወደ እጅ ይገባል። አረ ወደ እጅሽ ይገባል። አሜን። አረ ይሆናል። ውተነ እሰይ አሹ በሳንዴ አሹ ድገም በሳንዴ አሹ ድገም በሳንዴ አሹ የሰማችሁ ነው። አዎ ደስ የሚለው ጉዳይ እዚህ አዲስ አበባ ከተማ ላይ ብዙ ነቢይ አለ። ልክ ነኝ? አዎ ብዙ ሐዋርያ አለ። አሁን ግን ለእናንተ የሚያስፈልጋችሁ በዚህ ሰዓት አሪፍ ጸጋ ነው ወይስ አሪፍ አማርኛ ነው? አሪፍ ጸጋ የሚያስፈልጋችሁ። አሪፍ ጸጋ ጸጋው አለ። አሁን ሎሽን መጨመር አቃተኝ እንጂ መጨመር ማሳመር አልችልም እንጂ ጸጋው አለ። ሁለት እጅ ከፍ አድርግልኝ። የማጌታ ጌታ እንደሆነ ብራዲያስ የማጌታ ጌታ እንደሆነ አሜን አሜን። የማጌታ ጌታ እንደሆነ አሜን አሜን። ሰው አብሮት ያለው ሰው ይሰይ እንዲህ ብላው እንጂ ሰው አብሮት ያለው ሰው ሰውና ጌታ አብሮት ያለው ሰው እግዚአብሔር አብሮት ያለው ሰው በዚህ ወሩ በዚህ ዓመት ይለያታል። ቁጭ ሳንደ ቁጭ ቆይ ቁጭ ወሳንደ አሜን። የሰማችሁ ነው? አዎ በሉኛ። እሺ ከዚህ ጉባኤ መካከል እኔ ዛሬ የመጣው ለማጣራትም አይደለም፣ ለማየትም አይደለም፣ ለሙከራም አልመጣው፣ አምኜ ነው የመጣው። ለምልካለ እጅ ያሳያል። ፔላኮስ አኪዳ አሜን አሜን። አምኜ ነው የመጣው። አዎ በልካመንክ ኢማንሽ ካመንክ ኢማን የሰራዊት ጌታ እግዚአብሔር እንዲህ ብሏል ብዬ የምናገሩት ብታደርጋላችሁ። አዎ ውጣ ካለ ትወጣለህ። አዎ ሂድ ትሄዳለህ። አዎ ጀምር ትጀምራለህ። አዎ እሺ በእውነት በልጅ ከፈርገኝ እዛ ከሆነ እንዲህ ብለን ምጸልየው እስከ ዛሬ ገብተህ ማታውቀው ቦታ ሂድ። አሜን
ውጣ አሜን ጀምር አሜን እግዚአብሔር ካንተ ጋር ይሆናል ሂድ አሜን ውጣ ውጣ ጀምር እግዚአብሔር ካንተ ጋር ይሆናል እግዚአብሔር ካንተ ጋር ይሆናል ቁጭ ብለህ ሳንተ አሜን አሹ እሺ አሹ ከፍ አድርጉ እጆቻችሁን ትቀበላላችሁ አብርሃም ገና ዘፍጥረት ምዕራፍ 11 ላይ ከኡር ከላዳውያን ምድር ከጣውትና ከአመጽ ምድር ከአባቱ ታራ ጋር ምዕራፍ 11 አወጣውና ምዕራፍ 11 አባቱ ሞተ ይላል ምዕራፍ 12 ላይ ከአባት ቤት ከዘመድ ቤት እኔ ወደ ማሳይ ምድር ውጣ ብሎት 12 አስወጥቶት 13 ከሎጥ ለይቶት 14 ላይ እግዚአብሔር 13 እና 14 ላይ መጣና እንደዚህ አለ አብርሃም ያለው አቤት ሲለው እኔ ላንተ ምን ነኝ ጋሻ ነኝ አለው መልእክት አለኝ ትቀበላላችሁ በምድረ በዳ ዘመን ላይ ፍሬ ማፍራት ይሆንላችኋል አሜን ወይኔ አዲስ አበባ ከፍ አድርግልን እስቲ አሜን አጠገብ ያለውን ከፍ አድርግና ቀጣይ ዘመን በለው ቀጣይ ዘመን ተናገር ቀጣይ ዘመን በለው ቀጣይ ዘመን የውርደት ሳይሆን የመከራ ሳይሆን የበረከት ይሆናል በለው የበረከት ይሆናል ቁጭ በሉና ዘርጉ እጆቻችሁ አሜን እጃችሁን ዘርጉ እጃችሁን ስጡኝ የሚያርገው እጃችሁን ብቻ ለኔ ስጡኝ ስሙኝ ውጣ ብሎት አልጣለውም እኔ ላንተ ጋሻ ነኝ ካለው በኋላ አንድ ቃል ተናገረው አብርሃም ያለው በደንብ አቁሞ አሳየው የምታየውን ሁሉ አለው ላንተና ለዘራ አለው አሳልፌ ምን እልሃለሁ እሰጥሃለሁ ወዳጆቼ አብርሃም እሰጥሃለሁ ብሎት ብዙ መከራ አይቷል ግብጽ ገብቶ አቤሜሌክ ጋር የገዛ ሚስቱን እህቴ ናት ብሏል በብዙ ዋጋና በብዙ ዋጋ መክፈል ውስጥ አልፏል ዛሬ ግን መልእክት አለኝ በምድረ በዳ ማንንም ሳይኖር የሰማችሁ ድምጽ እግዚአብሔር ካየላችሁ ጋር ያገናኛችኋል አሜን ወይኔ አጠገብ ያለውን ገፋ አድርግና እኔ በለው እስቲ እኔ የሰማው ድምጽ አለ በለው የሰማው ድምጽ አለ መከራ ቢበዛም ድምጹ ይፈጸማል አሜን ታውቃላችሁ ለአብርሃም ይህንን ተናገረ በፊሊስጤም በጌሬራ ለተቀመጠው ዘመድ አጎት አክስት የሚበላ የሚጠጣ በራሱ ፍቃድና ሐሳብ መብላት ለማይችለው ለይስሐቅ እግዚአብሔር መጣና እንደዚህ ያለው አባቴ አለው አዎ የሰው ሀገር ገብቶ ሚስቱን እህቴ ናት ብሏል አዎ የሚበላ አቶ ከተማ ለቆ ግብጽ ገብቷል አዎ አለው እኔ ግን አለው እንደ አባቴ አብርሃም መሰደር ሳይጠበቅብህ መከራ ማየት ሳይጠበቅብህ እና በረሃብ ዘመን እባርካለሁ አለው አሜን ዛሬ መልእክት አለኝ አሜን የሚታየው ያስፈራል የሚወራው ያስፈራል ሁኔታው ደስ አይልም እግዚአብሔር ግን እንደዚህ ብሎኛል በዚህ ክፉ ዘመን እባርካለሁ አሜን በዚህ ክፉ ዘመን እባርክሻለሁ አሜን የሚበላ የለም እባርካለሁ አሜን አሜን ኧረ አጠገብ ያለውን ገፋ አድርግና ጊዜ ሳይቀየር በለው ዘመን ሳይቀየር በለው በዚሁ ዘመን በለው እግዚአብሔር አምላክ በለው ዛሬ በለው ይባርካል በለው እኔ እኮ ለ91 ሰዎች በር እየተከፈተ ያለው አሜን በር እየተከፈተ ያለው አሜን እስቲ ቁጭ በሉና ዘርጉ እጆቻችሁን ታውቃለህ እግዚአብሔር ከመጣ ለትልቁ ችግራችሁ አንድ ጠጠር በቂ ነው አልገባም እግዚአብሔር ሲመጣ አንገት ላስደፋ ጉዳይ አንድ ቃል በቂ ነው እግዚአብሔር ከመጣ ተስፋ አስቆርጦ አዲስ አበባ አስለቅቆ ገጠር ሊወስድ ላለ ጉዳይ አንድ ቃል በቂ ነው ዛሬ እግዚአብሔር እየተናገረ ያለው እንደዚህ ነው ባንቺ ዘር ማንዘር ብዙዎች ተሰቃይተው ሊሆን ይችላሉ እንትና ሰርቶ ላይ ሳካለት ይችላል ግን እግዚአብሔር እንደዚህ ያለኝ ነው እንደ እንትና ሳትሰቃይ አንተን ባርካ አሜን ታቃለ ይስሐቅን በዚህ ልክ ነው የባረከው ያዕቆብን ከቤርሳቤ ተነስቶ ይላል አይደል እንዴ ወደ ካራን ምድረ በዳ ላይ አጎት በሌለበት ዘመድ በሌለበት የሚረዳ በሌለበት ተስፋ ቆርጦ ነገ ለማይታየው እግዚአብሔር ምን ላድርግልህ ሲለው አብላኝ አጠጣኝ ለሚል ያዕቆብ እግዚአብሔር መጣና እንደዚህ ያለው ስማኛለሁ አቤት ሲለው እኔ ያለው የአባቶች አምላክ ነኝ ያለው ትናንትና አብርሃምን ረድቼዋለሁ አለ ትናንትና ይስሐቅን ረድቻለሁ አለ እና ይስሐቅን የረዳክ እንደ ዛሬም አለ አሜን አብርሃምን የረዳክ እንደ ዛሬም አለ ዛሬ መልእክት አለ ጨለማችሁ ላይ ብርሃን ይበራል አሜን የሆነ ሰው እኮ ታሪኩ ሲቀየር ያየው እኮ ነው ከነገ ጀምሮ ወደ ተዘጋ በር ሰብሮ የሚገባል አሜን ወደ ተከለከለ ቦታ አልፎ የሚገባል አሜን በጨለመው ነገር ላይ ብርሃን የሚያበራል አጠገብ ያለውን ከፋርግና ተዘጋጅ በለው እስቲ ተዘጋጅ እግዚአብሔር አምላክ በለው ከዛሬ በኋላ በለው ጠላት እያየ ሟርተኛ እያየ ነገርህን ይቀይረዋል ኧረ ውሰድ አሜን 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 ዘርጋይ መጨረሻ ስሙኝ አሜን ልናገርና ልጨርስ ያዕቆብ ድንጋይ ተንተርሷል
ወዳጆቼ በደንብ ስሙኝ። ድንጋይ ተንተርሷል። ወንድሙ ሊገድለው ይፈልጋል። ማን ነው? ኤሳው። ሁለት ነገር ሰርቶበታል። በምስር ወጥ ብኩርናውን ወስዷል። ሁለተኛ ደግሞ የበኩር ልጅ የሚባረከውን በረከት በተቀየረ የሚጣፍጥ ምግብ በእናቱ ጋር አብሮ ሸውዶታል። ሁለት ነገር ነው የጎዳው። ኤሳው ስለ ያዕቆብ ሲያስብ ሰይፍ ነው የሚታየው። እገለዋለሁ ይላል፣ አጠፋዋለሁ ይላል። ወደ ኋላ ለመመለስ ተስፋ የለውም። የሚረዳው የለም። የአባቱ ቤት የሞት ቤት ሆኖበታል። ወደፊት እንዳይሄድ የሚተማመነው ነገር የለም። ገና ዋጋ ሊከፍል ነው። ታውቃለህ፣ መጽሐፍ ሲናገር ደስ የሚለኝ ቃል አለ። ብቻውን የወጣውን ያዕቆብን እግዚአብሔር የሁለት ክፍለ ጦር ሰራዊት ባለቤት ነው ያደረገው። ወዳጆቼ ስቃይና መከራ በጣም ብዙ ዋጋ ስትከፍሉ ሐሳብ ነው የምትቀይሩት። ሰይጣን ኒትራሊ ጆሮ ላይ መጥቶ እንዲህ ይላል፣ እግዚአብሔር ትቶሃል ይላል። እግዚአብሔር ካንተ ጋር ቢሆን ኖሮ ይሄ ነገር ባንተ ወጥ እንዴት ሊሆን ይችላል ሊል ይችላል። ብዙዎችም እንደዚህ እየተባላችሁ ያላችሁ አላችሁ። አሁን እግዚአብሔር እየተናገረ ያለው አንድ ጉዳይ ነው። አዎ ዘመድ የለም፣ ጓደኛ የለም፣ ቤተሰብ የለም፣ እናት አባት የለም፣ የሚበላ የለም፣ የሚጠጣ የለም። ንግድ ባንክ ባዶ ነው፣ ኦሮሚያ ባዶ ነው፣ አቢሲኒያ ባዶ ነው፣ ብርሃን ባዶ ነው። እኔ ግን አከብርሃለሁ። አሜን። እኔ ግን አከብርሻለሁ። አሜን። እኔ ግን ታሪክሽን እቀይራለሁ። ይችላል። የፈራሹ አይወርስሽም። አሜን። መከራው አያገኝህም። ጨለማው አይሰለጥንብህም። አሜን። ምድረ በዳ ይለመልማል። ለሆነ ሰው አሜን ይበል ይሁንለታ። አሜን። ታውቃለህ ድንጋይ ላይ ለተኛው እንደዚህ አለው፣ ስማ አለው። አቤት አለው። ዛሬ ተኝተህበታል አለው። ዛሬ የተኛበትን ይሄን ቦታ አለው ላንተ ብቻ አይደለም አለው፣ ላንተና ለዘርህ እሰጥሃለሁ አለው። ዛሬ ተስፋ ቆርጠሃል አለው። ዛሬ የሚታይ ሞት አለው። እኔ ግን አለው ነገ አለው እስራኤል የሚባለው ዘር ባንተ እንዲጠራ አደርጋለሁ አለው። ዛሬ አለው ብቻህን ያለኸው የሚረዳ የለህም አለው። ነገ ግን አለው የብዙ ከብቶችና በጎች ባለቤት አደርጋለሁ አለው። ዛሬ አለው ከጎን ብትደክም የሚያበረታ የለም አለው። ነገ ግን አለው ጀግና የሆኑ ልጆችን እነ ዮሴፍን፣ እነ ቢንያምን፣ እነ ሮቤልን ትላልቆችን እሰጥሃለሁ አለው። ዛሬ መልእክት አለኝ። ከዚህ ስትሄዱ ለጠላታችሁ ይመሻል፣ ለእናንተ ይነጋል። አሜን አሜን ሃሌሉያ አሜን። አንዴ ቁጭ በሉ እስኪ ና እዚህ ጋር እሺ። እሰይ ውሃ ወይን ጠጁ አለቀ። ወይን ጠጅ አለቀ። ውሃ ሙሉ ነው ያለው። ውሃ ሙሉ ያለቀው ምንድን ነው? ወይን ጠጅ ሙሉ ያለው ውሃ አይገናኝም። በኬሚስትሪ በፊዚክስ በምንም አይገናኝም። እጃችሁ ከፍ አድርጉ። ገሰታ ሁለት እጅ ከፍ አድርጉልኝ። ዘርጉ እጃችሁ ወደዛ እስቲ እኔ የማየው ዘርጉ። ሁለት እጃችሁ ወደዚህ ዘርጉ እስቲ በኢየሱስ ስም በሉ እስቲ አንድ በኢየሱስ ሁለት በኢየሱስ ሶስት በኢየሱስ ዘርጉ ወደዛ እስቲ በኢየሱስ ስም በሉ እስቲ በኢየሱስ አንድ በኢየሱስ የመጨረሻ በኢየሱስ። ቆይ ያለቀው ምንድን ነው? ወይን ጠጅ። ዘርጉ እጃችሁ ወደሱ። ትቀበላላችሁ። ያለቀው ምንድን ነው? ወይን ጠጅ። ጨምሮ ያለው ምንድን ነው? በማሰሮና በጋኖች ላይ ያለው ውሃ። ይሄ እኮ ከሰው እውቀት በላይ ደስ የሚል ቃል እኮ አባዛጋ የሚገርመው እንዲህ ይላል። ጣፋጭ አንድ ወይን ጠጅ ለማዘጋጀት በጥቂቱ ከ7 ዓመት በላይ መቆጠር አለበት። ከ7 ዓመት በላይ አሁን የሰማችሁ ነው። 7 ዓመት የሚቆየው ነገር እሱ ግን ምን አለ? አሁን ውሃ ጨምሮ አለ። ውሃ ጨምሯል። ከዛ ቀርታችሁ ስጧቸው። ህዝቡ እንደዚህ ያለ ይላል። መናኛውን ወደ ኋላ ቀድማችሁ ሰጣችሁን ዋናውን አስቀራችሁ ተባለ። ውሃው ዋና ሆነ፣ የ7 ዓመቱ ተራ ሆነ። ውሃው ዋና ሆነ፣ የ7 ዓመቱ ተራ ሆነ። በጣም የገረመኝ ነገር ያ እኮ ጠጅ እኮ አሪፍ ባይሆን ኖሮ አያልቅም ነበር። ሰው አንድ ያለ 3 ያለ በጣም ጨረሰ። ግን ቃል ከወጣ በኋላ የመጣው የባሰ ቆንጆ ሆነ። እንዲህ ብለህ አውጅልኝ። እሺ እስከ ዛሬ አይተህ ማታውቀው መልካም ህይወት አለ በለልኝ። ማዲያው ሳካያ ከፍ አድርጉ እጆቻችሁን። ትቀበላላችሁ? እስቲ ቁጭ በሉና ዘርጉ። ቁጭ በሉና ወዳችኋል። ቁጭ በሉና ዘርጉ። ትቀበላላችሁ? ዘርጋችን። ያው ልስማኝ። ሰማይ የተጨመረበት ጉዳይ ያምራል። የእግዚአብሔር እጅ ያለበት ጉዳይ ያምራል። ጉዳዩ ውሃ ነው። ውሃ ይሄንን ውሃ ሳይንስ H2O ወተር ነው የሚለው አይደል እንዴ? ይሄ ውሃ ከለር የለውም፣ ከለርለስ ነው። ምንም ትርጉም አይሰጥም። ግን እግዚአብሔር ሲመጣ ይሄ ውሃ ታምራት ማድረግ ይጀምራል። አሜን። አሁን ስማኝ። ቅድም አንድ ሰው እዚህ ጋር መሰከረ። መጣው አለ አባቴ ለ4 ዓመት በካንሰር ኬዝ አለ። ሁለተኛ 1 ዓመት ከ6 ወር አልጋ ላይ ተኝቷል አለ። ሐዋርያው አሸኛ አላለም፣ ማሳጅ አደረገኝ አላለም። ውሃ ላይ ጸለየና ከዚህ ወጥተህ ወዴት ሂድ? አባት ጋር ወሰርኩኝ። ለአባቴ ሰጠሁት። አባቴ ምን አለ? ተፈወሰ። ዘርጋጅ ወዳጆቼ፣ ዛሬ መልእክት አለኝ።
መልእክት አለኝ። አሜን። መልእክት አለኝ። አሜን። ታውቃለህ ኤሴቅ ሲጥናና ሮሆቦት ለፊሊስጤም ሰዎች ባዶ ጉድጓድ ነው፣ ለይስሐቅ ግን ውሃ ያለው ጉድጓድ ነው። ከፍ አድርግ እጅን። አሜን። መልእክት አለኝ። አሜን። ቀጣይ ዘመን የሚሆነው እንደዚህ ነው። ለማንም የማይመች ጉዳይ ላንተ ግን የበረከት መንገድ ይሆናል። አሜን። አረ ዘርጋጅ መልእክት አለ። እኔ አንድ ምስክርነት የሰማሁትን ልንገራችሁ። ዘርጋጅ ኢትዮጵያ ውስጥ በዚህ ሰዓት ላይ በጣም ቢሊየነር ወይም ከዛ ያለፈ ሰው በሻኪሶ ምድር ላይ የሚታወቅ ኢትዮጵያ ውስጥ ትላልቅ ሆቴሎች ያሉት ትላልቅ ህንፃዎች ያሉት ሰው ነው። ይሄ ሰው አንድ ቀን ሲመሰክር እንደዚህ አለ። አንድ እናት አለ ግቢ ውስጥ አለ ተከራይቶ ይኖር ነበር። ግቢ ውስጥ አለ እየጠረገች 90 ምናምን ሊሞላት ያለች እናት ናት አለች። እየጠረገች የሆነ ድንጋይ አገኘቻል ሻኪሶ ምድር ላይ። ያ ድንጋይ ምንድነው ብላ አመጣችና ከሌሎች ድንጋዮች ከለሩ ይለያል አለች። አምጥታ ስታሳየው እሱ ሙቀት የለውም። ወስዶ ለሰው አስመረመረ። ሲያስመረምር በብዙ ቢሊየን ብር የሚሸጥ ማዕድን ነው። ታውቃለህ እግዚአብሔር ሲጨመርበት ጠላት ለእንቅፋት ያዘጋጀው ድንጋይ ኤመራልድ፣ ሳፋየር፣ በርገዲን፣ ሜርኩሪ፣ ኦፓል፣ ኤራፕሮዶ፣ ሻካያ ከፍ አድርግቼ መልእክት አለኝ። ትቀበሉኛላችሁ? ከዛሬ ቀን በኋላ ውርደትን የሚጠብቅ ክብርህን ያያል። አሜን። ከዛሬ ቀን በኋላ ትጠፋለህ የሚል ስትበዛ ያይሃል። አሜን። ታውቃለህ እግዚአብሔር ሲጨመርበት የያዛችሁ ስልክ በረከት ያመጣል። እግዚአብሔር ሲጨመርበት የያዛችሁት የእናንተ ማንነት ለበረከት ይሆናል። አሜን። አጠገብ ያለውን ገፋ አድርግና የተሻለ አለ በለው። የተሻለ አለ። የተበላሸው እንኳን ተበላሸ በለው። የተበላሸው እንኳን ተበላሸ በለው። ተበላሸው እንኳን ተበላ። እየሰማችሁኝ ነው ወይ? የሰው ስለቆመ አትናደድ። የዘመድ ስለቆመ አትናደድ። መስሪያ ቤት ስለተባረርክ አትናደድ። ጓደኛ ስልክ ስለዘጋ አትናደድ። እግዚአብሔር የተሻለ አዘጋጅቷል። ቀድሞ አሜን ላለ ሆኖለታል። አሜን። እሰይ አንሶ ኢየሱስ ይበል። ኢየሱስ ይሄ ስንት ነው? 3 ይሄ ስንት ነው? 3 ከዛሬ ጀምሮ በሚቆጠር ለአንዳንዶቻችሁ በ7 ቀን አሜን 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 በ21 ቀን ከበዛ በአንድ ወር ውስጥ አሜን እንዲህ ይሆናል። በሌሎች ሰዎች የማይደገም ነገር በቤትሽ ይሆናል። አሜን። በሌሎች ሰዎች የማይደገም ነገር ሆኖ የማይታወቅ ነገር አሜን ለመጀመሪያ ጊዜ በቤትሽ ይሆናል። አሜን። በቤትሽ ይሆናል። በህይወት ይሆናል። አሜን። ሁለተኛ ከነገ ሰኞ ጀምሮ ለብዙዎቻችሁ መንግስት ይተባበራል። አሜን። አሕዛቦች ይገዙልሃል፣ ይገዛሉ፣ በሮች ይከፈታሉ። የሥራ በር ተከፈተ፣ የውጭ በር ተከፈተ፣ የትዳር በር ተከፈተ። እግዚአብሔር በህይወት አማራጭ ያበዛል፣ አማራጭ ያበዛል። ሶስተኛ በደንብ የሚያውቁ ሰዎች እስከማያውቁ ድረስ ሃሌሉያ ከዛሬ ጀምሮ በሚቆጠር በ6 ወር ውስጥ እሱ ነው እሱ አይደለም እስከምትባሉ አሜን። እሱ ነው እሱ አይደለም አሜን። እሱ ነው እሱ አይደለችም አሜን። ኧረ እሱ ነው ኧረ እሱ አይደለም ኧረ እሱ ነው ኧረ ይመስላል አሜን። ነገሩ ሲጣላ አንተ ትሆናለህ አሜን። አንቺ ትሆኛለሽ ኢየሱስ። አንተ ትሆናለህ ኢየሱስ። አንተ ትሆናለህ። ጉባኤ ቆሞ ለጌታ እልልታ ጩኸት ይስኝ ሁሉ ሰው የታል ፉጨት እልልታ ለኢየሱስ ይገባዋል ለጌታ በሉት። ጨለማው ከብርሃኔ በላይ አይደለ፣ ህመሜ ከመድኃኒቴ በላይ አይደ ጨለማው ድምፃቸው አይሰማም። ህመሜ ከመድኃኒቴ በላይ አይደለ በሉታ። እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ፣ እግዚአብሔር ነው ብርሃኔ፣ እግዚአብሔር ነው መድኃኒቴ።